ተዘጋጅቷል ኤቭሪቲንግ ሶ ግን ደግሞ ቡዜም ሆነ ዴቭም ማወቅ ስላለባቸው ፓስፖርቱ ሊኖር ይችላል ግን ደግሞ ልጁ እዚህ ነው ሲጀመር እኔ በመጀመሪያ ደረጃ ቡዜ አሁን እኛ ታላቅ ነን አይደለም እንደ ታላቅ የሚገባን ነገር አብርሃም ከሁለቱም ህይወት መራቅ ነው ያለበት ለሁለቱም ሰነግረሽ አንተ ደግሞ እንግዲያው ማለት በራስ ምላሽ እየሰጠኸኝ አይደለም ወይ ደግሞ በራስ የምትፈልገውን ነገር እየተናገርከኝ አይደለም እነሱ ሲያናግሩ ታናግራለህ እኛ ቤተሰቦች ስናናግር ደግሞ ወደ ፍራቻ ይሁን ምን ይሁን እኔ ሊገባኝ አልቻለም ስለዚህ አንተ ከሁለቱም ህይወት ራቅና የራስን ህይወት ኑር ገብቷል አይደል ወይ ወደ እናት ወደ አባት ጋር ገብቷል አይደል በቃ ወደ እናት ወደ አባት ጋር ይዘን እንሂድ ተረዳኛል በቃ እዛ ከእናት ከአባት ጋር ስትሆን ትንሽ የረፍት ታገኝ ይሆናል እንዴ አሁን እናንተ እሷም የግሏን ሐሳብ አንዴ ሀገር ውጪ አንዴ መዝናና እሱ በቃ የራሳችሁ እኔ አይመለከተኝም እኔ ስለሱ አሁን እኔ አንተ ጤነኛ እንድትሆን አንተ ደህና እንድትሆን ነው የምንፈልገው እኔም ቡዜም እዚህ ጋር የቆምንበት ዋናው ምክንያት ስላንተ ጤንነት አሳስቦን ነው አንተ አሁን እሷም አሁን ደህና ነው የምትልህ ደህና እንደምትታየው ደህና ትመስላለህ እንደዚህ የሆነ ነገር ስለሆንክ ሊሆን ይችላል ግን ትክክለኛው ማንነት እስኪመጣ ድረስ መሆን ያለበት ከቤተሰብ ጋር ከሆነ እነሱ ሁለታቸውን ጋር ርቀኛ ጋር ሁን ይሁንልሽ ቡዜ እንደዛ አይደለም ቡዜ ረፍታ ግን ትንሽ በቃ ቡዜ በመጀመሪያ ደረጃ ማለት ነው ይሄ ልጅ አንቺ ጋር እኔ ወደ ራሴ ከመውሰዴ በፊትና ከዚህ ሀገር ከማስወጣቴ በፊት ይሄ ልጅ አንቺ ጋር እንኳን እረፍት አልሰጡትም ስለዚህ እኔ ነኝ ይወጣው ይሄን ነገር ደግሞ ቡዜ ታውቂያለሽ ትረጃለሽ ብዬ አስባለሁ እኔ አብርሃምን ካንቺም ሆነ ከዴቭ ማራቅ አልፈልግም ግን ደግሞ አሁን ቢያንስ ራቅ ብሎ ልጁ ደና እየሆነ ስለሆነ እየተመለሰ ነው ብዬ አስባለሁ ምክንያቱም በሆነ ጊዜ አንዴ ቢያንስ እዛ ባሳለፍናቸው ጊዜያት ውስጥ ቢያንስ ፈቀቅ የሚል ሐሳብም ይዟል እንደመጀመሪያው የሆነ ፍዝዝ አይልም ስራ የመስራትን ፍላጎት እያየውበት ነው ምናምን ነገር እስቲ ፍልኩሬ እንኳን ስራ ሊያ ጊዜ ሰራ ነበር የሆነ ሰዓት ደግሞ ከነሱ ጋር የጀመረው ነገር ላይ ከገባ በኋላ ስራም እየሰራ እንዳልነበር እናውቃለን ቡዜ ስራ ይወጣም ምንም እንትን አይልም ቤት ነበር የሚቀመጠው አሁን ግን እየተሻሻለው ስለሆነ እናንተ ፍቃደኛ ከሆናችሁና ሁለታችሁ ቡዜና ዴቭ ፍቃደኛ ከሆናችሁ ከሀገር ይዞ ልወጣ ስለሆነ ፍቃዱልኝ ከዛ ባለፈ ሩታ ምንም ስለማይመለከታት እዚህ ጋር ላግኘው ያለችን ብሩምብሩ እያለች ስለሆነ እንደገና ደግሞ ሲያምር ቃጊን ተሽዋል ሄርሚ ደግሞ ይቅርታ ልታደርጋት ካፈሽ ነው ሰድብሽና ደግሞ ዴቭ ይቅርታ አድርግልኝና ማለት ነው ሳይካትሪስት ነበረ ባለፈው ቸርች ሄዳል ብላችሁ ነበር ስለዚህ ሄደ ምን የሚቆይ ነገር ነው ቸርች እስከሄደ ምን እንደና አይሆንም አረ እንደዚህ ይኸውልሽ የሆነ ነገር አንቺ ታውቂዋለሽ ሩታ እያወቅሽ ነገሮችን አታወሳስቢብኝ ወይተኛ ቢቀሰቅሱት አይነቃም ይባላል አታወሳስቢብኝ ይሄ ያልኩሽ ምንድነው ወይኔ ሌላ እንቆቅልሽም ጨምሪበት ግራ ገባኝ እሺ ይዤው ነው ሜዳው ስነ ስርዓትሽ ነው ያዩ እያማረሽ ይቀራል ሴትዮ ወደዛ ዝም ኖ ስማት በሰላም እሺ ኧረ በእናታችሁ ኧረ ተረጋግተን ቢያንስ እናውራ ኧረ ተው አትንኪው ከሀገር ይዤ እወጣለሁ ብዬ ነበረ ብቻሽን ትወጫለሽ